እንስራሴ በጋራ ልክ ነው በጋራ እንሰራለን እስኪ ሌላ ደግሞ አንድ ውይይት ደግሞ በጣም የሳበኝ ውይይትን እንመልከት ፕሊዝ የሰራው ላይ ቀጥሎ መሄድ ሳይሆን ያ የጀመረውን አጥፍቶ ነው የሚሄደው ያ ጢስ አባይ ላይ አንድ ነገር ሰርቶ ይሄዳል አሁን ደግሞ አንተ ደግሞ አሁን ደግሞ ልክ እንደ ግብጾች ሆንካይ ያው ስሜትም ተጋብቶ እና ይሄ ውይይት ምን ነበር ከጀርባም አሉ ሌሎች እንቅስቃሴዎችም ነበሩ ምን ነበር ይሄ ውይይት አንዱ ከሳቡኝ አንዱ ሄደው ይሄኛው የአረብ ሊግ በኢትዮጵያ ላይ መግለጫ አውጥቶ ከዛ በኋላ የአረብ ሊጉን መሪ ደግሞ አንድ ቴሌቪዥን ላይ ውይይት ያደረጉት ነበርና እሱንም እየተረጎምኩ ነው እንደገና እሱም ላይ ደግሞ በአረብኛ መልስ እየሰጠሁት ነው አረብ ሊግ ሲጀመር ማለት ነው የአረብ ሊግ እንዳለ እንትኑን ስታየው የአረቦችን ችግር ፈቶ ያውቃል ለምሳሌ ፍልስጤም አንዱ የአረብ አካል ሆና እስካሁን ድረስ ችግር ውስጥ ያለች ናት አይደል ከእስራኤል ጋር በተያያዘ ያው ስንት አመታቸው ነው ከ70 አመት በላይ ነው ግን የአረብ ሊግ አንድ ጊዜ እንኳን ተሰባስቦ ሁሌ መግለጫ ከማውጣት ውጪ አንድ ነገርም አድርጎላቸው አያውቅም የኢራቅ ችግር ሲፈጠር አንድም ነገር ያደረገው ነገር የለም አንዳንዴ እንደውም ተባብረው የደቆሷቸው ነው የሚሆነው ሰሞኑን ትራምፕ የሚያወጣው አንዳንድ ወሬዎች ነበሩና ከሱስት ለምሳሌ በመናይበት ወቅት ጋዳፊን ወይም ቀዛፊን ምቱ ሲሉን የነበሩት አረቦቹ ናቸው በአረብ ሊግ በኩል ሳውዲያ የመሳሰሉት ብሎ በግልጽ እየተናገረ ነበር ይሄ ማለት ምን ማለት ነው አረብ ሊግ እንኳን አህጉር ተሻግሮ ከአፍሪካ ጉዳይ ጋር በተያያዘ መፍትሄ ብሎ አንስቶ ኢትዮጵያን ሊተች ይቅርና ለራሱ እንኳን የማይረባ የሆነ ድርጅት ነው ለራሱ የማይጠቅም የሆነ ድርጅት እና ያንን ነው በስሜት እያብራራ ያለው ስለዚህ የአረብ ሊግ እኛ ላይ መጥቶ ምንም አይነት መግለጫ የሚሰጥበት አግባብ ሊኖር አይችልም እንደው ይሄን ያህል አሁን እንደው በእነዚህ አመታት ውስጥ ይሄን ያህል በመልፋት ይሄን ያህል በመከራከር እንደው የመጡ ለውጦች አሉ ያስተዋልካቸው ለውጦች አሉ ወይ በእኛም በእነሱ አንዱ ለውጥ አንተ ነህ እኔና አንተ ዛሬ እዚህ ቁጭ አድርጎናል በዚህ ጉዳይ ላይ እንድናወራ አድርጎናል ልክ ነኝ ልክ ነው እንዴ ካገኘው ጀምሬኮ በቃ ስላባይ ነው ማስበው ስለዚህ ይሄ አንድ ነው ሌላው በጣም ብዙ ሰዎች ስለ ህዳሴ ግድብ ያወራሉ በነገራችን ላይ በጣም ለምሳሌ ይሄንን ሎጎ እኛ ቀደም ያየናትን ሎጎ ስሰራው ስለ ህዳሴ ግድብ አሁን የራሳችን ሎጎ ሊኖረን ይገባል የራሳችን ምስል አንዲት እህታችን በተለይም በለጠ መሻት ባላልች ከለንደን የሎጎ ነገር በኔቶ እኔ ዲዛይነር ነኝ ስለዚህ ሎጎውን በዚህ አይነት መልኩ ክሬት አድርጋ መጣች ይሄ አንድ ሰው ሰራን ማለት ነው ወይም አንድ ሰው በዚህ ጉዳይ ላይ ተባባሪ ነው ማለት ነው ሌላው ያያል እንደዚህ ነው ለካ የሚሉት ቪዲዮ ባይሰማውም አረብኛውን እስቲ ኡስታዝ እቺን ነገር እይልኝ ብሎ ያመጣል ከዛ ውጪ ደግሞ በደንብ ሰው ሲገባው ውስጡ አንድ ነገር ሰርተናል እሱ ምንድነው የሁለተኛው ሙሊት ሲደረግ ጦርነት ውስጥም ትንሽ ነገር ነበርን በዚህ በኩል ችግሮች ነበር የመሳሰሉት እና እንዲህ አይነት ሁኔታ ባለበት ሁኔታ ዳያስፖራውን አስተባብረን በአንድ ወር ባልሞላ ጊዜ ውስጥ 1.1 ሚሊዮን ዶላር ሰብስበናል ለህዳሴ ግድብ ይሄ መቼ ነው ይሄ በሁለተኛው ሙሊት 2022 ላይ ማለት ነው 2022 ላይ ስለዚህ ሁለተኛው ሙሊትን አይደረግም ብለው ሲዝቱ በናይል የናይል ንስር ቁጥር 1 የናይል ንስር ቁጥር 2 የናይል ጠባቂ ቁጥር 1 እያሉ የአየር ላይ ጀት ልምምድ ከሱዳን ጋር ሲያረጉ አይሞላትም ሲሉ ማለት ነው እና ሲዝቱ ሲገዘቱ ምናምን በወቅቱ ያንን እየተረጎመን ህብረተሰቡን በዛውም ደግሞ በአባይ ውሃ ባለመጠቀማችን የተነሳ በጣም ብዙ የኛ እህቶቻችን ወደ አረብ ሀገር ተሰደው ስራ እየሰሩ ነው ያሉት አይደለም ድሮ ጀምሮ ማለት ስንት ነው ቁጥራቸው አይታወቅም ምክንያቱም ዳታ በሌለ ጊዜ ራሱ ይሄዱ ብዙ አሉ የዳታ አሰራሩ በአረቡ አካባቢ በጣም ደካማ ነው ስለዚህ ቁጥራቸውን የማናቃቸው እዛው ቀልጠው የቀሩ በጣም በባህላቸው የሚጎዱ በስነ ልቦና የሚጎዱ ማግባት የሀገር ባህላቸውን የሀገራቸውን ቀያቸው ምናምን ጥለው የወጡ በጣም ብዙ በኢማራት በባህሬን በሌላው ቀርቶ በግብጽ እና በሳኡዲ ደግሞ በብዛት ያሉ በኳታርም ያሉ ወንድሞችና እህቶቻችን ብዙ ናቸው ትላንትና የኳታር ናሽናል እንትን ሲከበር የኛ ሚኒስትር ሲናገሩ ከነበሩት ነገር
አረቦቹ አገር የኛ ልጆች ሄደው ይሰራሉ የሚል እንደንትን ነው ምናወራው እኛ ይሄንን እስካሁን ድረስ ማለት ስለዚህ ይህና መሰል የሆኑ ትርክቶች መቀየር አለባቸው እስከመቼ ነው ለነሱ እየሰራን ምንኖረው እኛ እነሱ ጋር እስከመቼ ነው ሰራተኛ ምንሆነው ስለዚህ ይሄንንና ሌሎችም አሁን በጭስ አይናቸው የሚጠፉ እናትና እህቶቻችን ሌሎችም ማህበረሰቡ በአጠቃላይ ከመብራት እጦት ጋር የተያዘ የሚመጡ ችግሮችን አንድ ህፃን ልጅ ተወልዳ ለአቅመ አዳም እስክትደርስ ድረስ እንጨት ለቀማ አለባት ውሃ መቅዳት አለባት ወንድ ከሆነ እንጨት መፍለጥ አለበት አባቱን እርሻ ማገዝ አለበት በሬ ምናምን በበሬ በሚታረስበት እንትን ስለዚህ በዚህ ሂደት ውስጥ እንግዲህ የሚጎዱትን የሰውነት ጉዳት አስበው በዚህ ላይ የሚበሉት ነገር የተመጣጠነም የማይሆንበት ጊዜ ባለበት ሁኔታ ከዛ ደግሞ የአይናቸው የትምህርት ችግር ምክንያቱም አይማሩም በዚህ ፕሮሰስ ውስጥ ሲያልፉ አይማሩም ውሃ ሊቀዱ ሄደው ስንቶች እህቶቻችን ናቸው የተደፈሩት ምናልባትም አንዳንዴ ከተማ የሚመጡ የኛ እናቶችን ታሪክ በደንብ ስታየው ያንን ኑሮ ሽሽት ነው ወደ ከተማ የመጡት በእርግጠኝነት ይሄ የኛው የእናቶቻችን ታሪክ ነው የቅርብ ጊዜ ታሪክ ነው ስለዚህ ይህንን ነገር ነው መቀየር አለብን ብለን ምናስበው በዚህ ስራ ስለዚህ ለውጥ ያየህበት ነው ያንተን ያንን ባየን ቁጥር ይሄንን በደንብ ፕሮሞት ባደረግን ቁጥር ህብረተሰቡ መካከል በጣም ትልቅ ቁጭት ፈጥረናል እንዳልኩ የገንዘቡ ሁኔታ አለ ሌላው ብዙ ወንድሞች እና እህቶች ወደ እርሻ የገቡበት ሁኔታ አለ በጣም ደስ የሚለው የራሳቸውን ቴክኖሎጂ ይዘው መተው እርሻ የገቡበት ሁኔታ አለ በግብርና ሚኮሩ አንዳንድ እህቶች አይታል አንዳንድ ሚዲያ ላይ ይወጡ ምናምን ይሄ ራሱ የመጣው አሁን ነው ስለዚህ እንደነዚህ አይነት ነገሮችን በጣም ማብዛት መቻል አለብን በውሃ መጠቀም መቻልን እነሱ ላይ ተሳደርከው አሁንታኝ ተጽኗል ኦፍ ኮርስ እነዚህ ይሄ ነው በአጠቃላይ እነዚህ አረቦቹ ላይ ሌላው አረቦቹን በተመለከተ በጣም ከሚገርምህ መሴ ብዙ ወንድሞች እናቶቻችን አያቁም ነበር ናይል ከኢትዮጵያ እንደሚነሳ ያቁም ነበር ሚነግራቸው የነበረው ናይል የግብጽ ስጦታ ነው ይሏቸዋል ግብጽ የዱንያ ሁሉ እናት ናት ይሏቸዋል ሌላው ቪክቶሪያ ይሏቸዋል አንዳንድ የተሳስተው ቪክቶሪያ የሚለው ግን ምናልባት ግብጽ ውስጥ የሆነ አንድ ቦታ ነው ይመስላቸው ብዙዎቹ ማለት ነው ስለዚህ ኢትዮጵያ የሌላ የሆነ ውሃን የምትገድብ አይነት አስመስለው ነው የሚያዩት ስለዚህ ያንን በግልጽ የወጣበት ሁኔታ ነው በኔም ሆነ በሌሎች ተወያዮቻችን በሚዲያው ዙሪያ በሚወራው ነገር ኢትዮጵያ ለምን ተደሳች ስለ አባይ ጉዳይ ወይም በናይል ጉዳይ ላይ በሚለው ሰዎች ሁሉ ሪሰርች እንዲያደርጉ የኛም ደግሞ በጣም ፑሽ አድርገን ከዛ ውስጥ በጣም የሚገርምህ ለምሳሌ የተወሰኑ ወንድሞች እኛ የገንዘብ ማሰባሰቡን ስናደርግ የኛን ሐሳብ ተከራክረው ሐሳባችንን ካዋጡ በኋላ በዚህ የእርዳታ ስራው ላይ የተሳተፉ አረቦች ነበሩ እውነት ነው በእውነት ከቱርክ ከኩዌት የተሳተፉ ሰዎች አሉ ከግብጽ የተሳተፉ ሰዎች አሉ ከሳውዲ የተሳተፉ ሰዎች አሉ ስለዚህ ይሄንን ማፍራት ይችላል ህብረተሰቡ ላይ አስተሳሰብ መለወጥ ይችላል ብዬ አስባለሁ በጣም አሪፍ ነው በጣም አይ ይሄን በማድረግ በእውነት ክብርና ምስጋና ይገባል በኢትዮጵያ ህዝብም ሳይሆን በአረቦቹም ይሄን ያለው ለውጥ ከመጣ በእውነት ላንተ እንደ ትልቅ ጀግና ነው የምቆጥረው በዚህም ደግሞ የኢትዮጵያ መንግስት ሪኮግናይዝ አድርጓል እስቲ እንመልከት አንድ ነገር ብዙዎቹ አንዱን ለመጥቀስ ኪንግስ ኦፍ አባይ ወይም ኪንግ ኦፍ አባይ የሚባል አንድ ዩቲዩብ አለ ኡስታዝ ጀማል የሚባል ሰው ልክ ደሞዝ እንደሚከፈላቸው ጋዜጠኞች ነጋ ጠባ በአረብኛ ኢትዮጵያ ላይ የሚሰራጨውን መርዝ በአማርኛ እየተረጎመ ስለ ኢትዮጵያ የሚጣበቅ ጀግና አለ ብቻውን ይሄ ሰው ብቻውን የናንተን ክራይቴሪያ ሳላይ ብቻውን ግለሰቡ ለኔ ኤቢሲ ነው ብቻውን እንደነዚህ አይነት ሀገራቸውን የሚወዱና ስለ ሀገራቸው ብቻ ስለ መንግስት አይደለም ስለ ሀገራቸው ብቻ ያለን እውነት የሚገልጡ ሚዲያዎች በእጅጉ ኢንከሬጅ ማድረግ ያስፈልጋል ሌሎቹም በጣም በርካታ ሚዲያዎች አሉ እውነት ላይ ተንተርሰው የሀገራቸውን ውበት ለመግለጥ የሚሰሩ እነሱን ታሳቢ ያደረጋችሁበት መንገድ እንደሚኖር ተስፋ አደርጋለሁ ከሌለ ቢያንስ ኡስታዝ ጀማልን እኔ እንዳመሰገንኩት ይታወቅልኝ በጣም አሪፍ እኔ እዚህ ስብሰባ የነበርኩ በአካል የሚዲያዎች የእውቅና ስነ ስርዓት ላይ ነው ጠቅላይ ሚኒስትሩን የተናገሩትና በእውነቱ እኔ ደስ ብሎኛል በጣም እሳቸው
ይሄንን ምስጋና ማቅረባቸው። እንደው አንተም በወቅቱ አልነበርክም፣ እኔ ነኝ የነበርኩት። ስሜቱን እኔ አውቀዋለሁ የተሰማኝ ስሜት። እንደው ግን አንተ ምን ተሰማህ ነው? አዎ በነገራችን ላይ እኔ ጠቅላይ ሚኒስትር ዶክተር አብይ አህመድ ብዙ የሚገርመኝ ነገር አላቸው። እንደዚህ በተለይ በዩቲዩብ ፕላትፎርም ደረጃ ወይም ደግሞ በተለያዩ አይነት ስራዎች ላይ የሚሰሩ ሰዎችን አንዳንዴ ኖቲስ ያደርጉ ያለው እና ይሄ በጣም ቆንጆ ኳሊቲ ነውና የሳቸው እኔን ሪኮግናይዝ ማድረግ በዚህ አልነበረም የጀመረው። ገና ልክ ፕሮግራሙን እንደጀመርኩኝ በጥቂት ወራቶች ውስጥ ስልክ ደውለውልኝ ነበር እና በወቅቱም ለህዝብም ነግር ያለውና ደውለው የምትሰራው ነገር በጣም ጥሩ ነው እና በዚህ ጉዳይ ላይ ቀጥል ግፋበት ምናግዝህም ነገር ካለ የሚልና እንደው በዚህ ጋር በተያያዘ የምሰጠው ሐሳብ ካለ ብለው በጣም ረዘም ያለ ሰዓት አውርተውኛል። በጣም ጥሩ የሆነ ወሬ አውርተናል። ከዛም በኋላ እንደመጣሁም እንደዛው በአካል አግኝተው አውርተውኛል እና ይሄ በደንብ ለህዳሴ ግድብና ህዳሴ ግድብ ላይ ለሚደረጉ እንቅስቃሴዎች የሰጡትን ትኩረት ነው የሚያሳየው። ይሄ ትኩረቱ በህዳሴው ግድብ ላይ ያለው ጽናት ራሱ ያሳያል። ምክንያቱም ህዳሴው ግድቡ ተሰርቶ ከዛም በኋላ መቼ ነው እንዴት ነው ምናምን እየተባለ በጣም ጥያቄዎች ያስነሳ የነበረበት ጊዜ ነው። እንግዲህ ለውጥ ተብሎ እሳቸው ከመጡ ደግሞ በኋላ ግን በጣም በሚገርም ፍጥነት የመጀመሪያው ሙሊት፣ ሁለተኛው ሙሊት፣ ሶስተኛው ሙሊት፣ አራተኛው በቃ አለቀ ብለን በጣም ደስ በሚል ሁኔታ እንከታተል ነበር። ያውም ኢትዮጵያ በወቅቱ ከሰሜኑ ጋር በተያያዘ የትግራይ ምናምን ጦርነት ውስጥ ነበረች፣ ሌሎችም ችግሮች ውስጥ ነበርንና ይሄን ሁሉ ባለበት ሁኔታ የዚህን ግድብ ደግሞ ጉዳይ እኔ ደግሞ በተለይ የደረሰ ምናምን ይያልኩ ስከታተል ባለኝ ሁኔታ እዛ ያሉት ሰዎች የሚነግሩኝ አንዳንዴ ማታ ላይ ጧት ላይ ምን ላይ ሁሉ በድንገት ሁሉ እየሄዱ ምን ላይ ደረሰ ያሉ ይከታተሉ እንዳለ ነው የሚያሳየው። ስለዚህ ይሄ የተለመደና አንዱ አካል ነው። ግን ደግሞ በወቅቱ ልክ ይህን እንዳሉ እኔ አልሰማሁም ነበርና እዛው ላይ የተሳተፈ እንዳንተ አንድ ወንድም ከአረብኛ ጣቢያ ከአረቢያ ወይም ከኢቢሲ ከኢትዮጵያ ቴሌቪዥን ላይ የሚሰራ ሰው ደውሎ በጣም ዛሬ ደስተኛ ነኝ ጠቅላይ ሚኒስትሩ አነሱ ምናምን አለኝና አወራኝ። ከዛ ስዩም ተሾመ እሱም ደውሎ እንደዛው እንደዚህ አነሱ በጣም ደስ ብሎኛል አለኝና ሰዎች በጣም ብዙ ደወሉልኝና በወቅቱ ከዚሁ ከኢትዮጵያ ኦኬ አልኩኝ። ከዛ በኋላ ሰማሁት እና በጣም ደስ የሚል ነው። ምክንያቱም እኔ ዋና የሚያሳስበኝ እኔ መነሳቴ ሳይሆን ጉዳዩም ራሱ በመንግስት በኩል ትኩረት እንዲሰጠው እፈልግ ነበር። በደንብ አረቦቹም ይላሉ እኛ እንዴት ነው የምናስበው፣ ከዛስ መንግስት ምን ሊያደርግ ይገባል፣ ሁሌ ትንተናው ላይም ስለማካትተው ስለዚህ የኛ ቃል እየተሰማ ነው ማለት ነው የሚልም ነው። እኔ ለኔ ግን ክብሩ ግን ለኔ ብቻ ሳይሆን ለኪንግስ ኦፍ አባይ በሙሉ ነው። ኪንግስ ኦፍ አባይ ቴሌቪዥንን ጨምሮ አባይ ቲቪም የኛን ፕሮግራም ስለሚያቀርበው ስለዚህ ክብሩ የጋራ ነው ለማለት ነው። እሳቸው የሰጡ ክብር እኮ ከአንድ ብሔራዊ ቴሌቪዥን ጣቢያ ጋር እኩል አድርገው ነው። ልክ ለሲያ ሌላ አንድ ደግሞ ሌላ ሽልማት ፎቶግራፍ እያየው ነበረ። እስኪ እንመልከተው። ይሄ የት ነው? ይሄ የኢትዮጵያ ኤምባሲ በአሜሪካ ነው። ይሄ ወንድማችን አህመድ ወርቁ ይባላል። የበድር ኢትዮጵያ ፕሬዝዳንት ነው። በኢትዮጵያ ኤምባሲ አምባሳደር የነበሩት ፍጹም አረጋ ነበሩ እና ፍጹም አረጋ እኛ ሙስሊሞቹ አብረን የረመዳን ስግደትና ኢፍጣር ፕሮግራም አድርገን ለምንድነው በህዳሴ ግድቡ ላይ የገንዘብ ማዋጣት ስራ ማንሰራው የሚል ወሬ ተነሳ እና ኃላፊነቱን የወሰዱት ይህ ድርጅት ነበር በድር ኢትዮጵያ የሚባለው ድርጅት እና ይህን ኃላፊነት ወስደው እስከ 50,000 ደረጃ ገፍተውት ነበር። ሌላው ቀርቶ በአልጀዚራ ላይ ተወሳ 50,000 እንኳን ዶላር ማለት ናት። ይሄ ያስገርማችኋል እንደ ብዬ እኔ ባልህ ተነሳሁኝ። ከዛ በአንድ ወር ባልሞላ ጊዜ ውስጥ 1.1 ሚሊዮን አደረስነውና ብሩን ያስረከብን ጊዜ ያው ያቺ ብሩን የቀድሞዋን ብር ያስረከብን ጊዜ የተደረገ የሽልማት ፕሮግራም ነው። ናይስ ነው። በጣም እኔ እንደው ሌላው የምትገርመኝ ነገር በፕሮግራምህ ላይ አንዳንድ ሌሎች የክርስቲያን ካህናት ቄሶች ምናምን ትጋብዛለህ። እንደው እሱ ላይ እንደው ንገረኝ ስለዚህ ጉዳይ። እኔ ምን አይነት አመለካከት ስላለ? እኔ ምንድነው እኔ ኳስ ሜዳ ነው ተወልጄ ያደኩት። በቀኝ በኩል ሚካኤል አለ፣
በግራ በኩል መስጂድ አለ አቡበከር ሲዲቅና ዩኑስ መስጊድ የሚባል እዚህኛው ላይ ክራራይ ሰው ምናምን እየተባለ የክርስትናው ይሰበካል በዚህኛው በኩል አላሁ አክበር ሱብሃንአላህ እየተባለ የሙስሊሙ ይሰበካል በዚህ ውስጥ ነው ያደኩት አደናቅፎኝ ኳስ ጫወት እግሬን ወለም ካለኝ አቅፎኝ አዝሎኝ ወደ ቤት የሚወስደኝ ፋሲል ነው ጓደኛዬ ነው ከቤታችን ማልፈልገው የምግብ አይነት ከሆነ እነ ሂሩት ቤት ሄጄ የተሻለ ነገር በላለው ብዬ እየበላው ነው ያደኩት ስለዚህ በእንደዚህ አይነት ማህበረሰብ ውስጥ ያደገ የአዲስ አበባ ልጅ የኳስ ሜዳ ልጅ የመሳሰሉት ውስጡ በደንብ የሚሰራ ነገር አለ እሱ ምንድነው አብሮነት የሚባለው ስለዚህ ይሄን አብሮነት እንዴት ይመጣል ብዬ ብዙ ነገርም ሰርቼበታለሁ በሃይማኖቱም ላይ ሳስተምር የዛ አይነት መንፈስ ነበረኝና ይሄ አባይ ግን ከዛም በላይ ነው ከሃይማኖትም ከምንም ጋር በተያዘ ሃይማኖታችንንም እንዳናከብር ድህነት የሚባለው ነገር አንቆይዞን ሌላው ቀርቶ ክርስቲያን ወገኖቼ አረብ ሀገር ሄደው ያለ ሃይማኖታቸው አንዳንዴ ሃይማኖታቸውን ሁሉ አስመስለው ሄደው እኔ ሙስሊም ነኝ ብለው ስማቸውን ቀይረው አረብ ሀገር እንደሚሄዱ አስታውሳለሁ በልጅነቴ እንደዚሁ ደግሞ እዛም ሲሄዱ እኮ ባህላቸውን ምናቸውን እኮ አጥተው ነው የሚኖሩት አይደል ማንነታቸውን ለውጠው ነው የሚኖሩት ሙስሊሞቹም ራሱ ያገራቸውን የኖሩበትን የቀየውንና ያሳለፉትን አይነት አይደለም የሚያሳልፉት ኢቭን ሃይማኖታቸውን ፕራክቲስ ያደርጉ ስለዚህ እንዲህ አይነት መጣራስ ውስጥ ምን ውስጥ የገባ ነው ከድህነት ነው ብዬ ነው የማስበው ስለዚህ ከዚህ ድህነት እንዴት እንውጣ በተለይ ደግሞ ያደኩበትም አካባቢ ደግሞ በጣም የድህነት አካባቢ ነው እኔ ራሱ ወተት 35 ምናምን ይያልኩኝ ሸጬ ነው ያደኩትና ስለዚህ ከእንደዚህ አይነት ማህበረሰብ ይሄን አይነት ማህበረሰብ ለማዳን ብቸኛው አማራጭ ሙስሊም ክርስቲያን ሃይማኖት የለሽ ምናምን ሳንል ተባብረን ይሄንን ድህነት ቢባለው ነገር ተናንቀን ማሸነፍ መጣል አለብን የሚል በጣም ጽኑ እምነት አለ ስለዚህ ለምሳሌ የሙስሊሞቹ በዓል ሲመጣ አረፋ ሲመጣ አንድ ሼክ ጋብዝና በአረፋ ምን እናደርግ በጋርዳችሁ አካፍሉና ይላሉ አይደለ አይ በጋርዳችሁ ብታካፍሉት እንዳለ ሆኖ እስኪ ደግሞ በግ የምታርዱበትን ብር ደግሞ ለህዳሴው ግድብ አዋጡ ብዬ በሙስሊሞቹ በኩል እንትን ብያቃለሁ እንደዛው እንደና አቡነ ፋኑኤል ወይም አባ ፋኑኤል ቀሲስ ደረጀ እንደዚሁም አቡነ ጴጥሮስ እነዚህ አይነት ትላልቅ ሰዎችን ጠርቼ ከኒውዮርክ እንደገና አቡነ ፋኑኤል ማለት ከአሜሪካ የሃይማኖት ተቋማት ጉባኤ ሊቀመንበር ናቸው እኔ አግዛቸዋለሁ ምክትል ሆኜ ስለዚህ አብረን የምንሰራ ነን ስለዚህ እሳቸውን ደግሞ የክርስቲያኖች ጾም አለ ስለዚህ በክርስቲያን ጾም ሰው ወደ ሽሮ ይመጣል ወደ ክክ ወደ ምኑ ይሄዳል ስለዚህ የስጋ ዋጋና ይሄኛው ይነጻጸርና ምንላቸዋለሁ በመሃል ያለው ጋፕ አምጡት ለህዳሴ ግድብና ሰዎችን እንርዳ የሚል ጥሪ ነበረኝና በዛ ላይ በጣም ሰርቼበታለሁ ስለዚህ የኔ ፕሮግራም ክርስቲያን ሙስሊም ሌላም ሃይማኖት ያለውም ሌሎችም ሁሉ ተሰባስቦ እንደዚሁ የዘር ሌላው ቀርቶ የፖለቲካ ልዩነት ያላቸው እኔ ፔጅ ላይ የሆነ ተቃዋሚ ሰዎች መጥተው የሆነ ነገር ይለጥፋሉ ስለራሳቸው ሌሎቹ ደግሞ የሆነ ነገር ይላሉ ያ ሁሉ የኛ አጀንዳ አይደለም የኛ አጀንዳ ሁሉም ተባብሮ የጋራ የሆኑ አጀንዳዎች አሉት ከዛ ውስጥ አንዱ የድህነትን ማስወገድ ነው አንዱ ህዳሴ ግድብ ነውና መሰል የሆኑ የጋራ አጀንዳዎች ሊኖሩን ይገባል በቃ ስለዚህ ያ የጋራ አጀንዳዎች ላይ ከቀሲስም ጋር ከማንም ጋር እንሰራለን የሚል ነው አቋሜና ከሁሉም ጋር ስለዚህ በሃይማኖት ብንለያይም በብሔር ብንለያይም የሚያግባባን አንድ ሀገራዊ አጀንዳ ይኖርናል